ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ አብረን እናነባለን። ዮሐንስ ወንጌል ምዕራፍ 20 ቁጥር 19። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያልኳቸውን ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ከ12 አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርቱ ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። ከ8 ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለ። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርት ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል። እንጸልይ። እግዚአብሔር አባት ሆይ እናመሰግናለን፣ ስለከበረው ቃልህ እግዚአብሔር ሆይ እናመሰግናለን። ቃልህ የሚሰራ ስለሆነ 2 አፍ ካለው ሰይፍ ይልቅ የተሳለ የሚሰራ ቃል ስለሰጠህን እናመሰግናለን። የእግዚአብሔር መንፈስ መናገር ያለብኝን እንድናገር እግዚአብሔር ሆይ ያንተን ሐሳብ ብቻ እንዳስተላልፍ እንድትረዳኝ በኢየሱስ ስም እጸልያለሁ። የሚሰሙትም እግዚአብሔር ሆይ ልባቸው የተከፈተ እንዲሆን ዘንድ ለእያንዳንዱ እግዚአብሔር ሆይ መናገር ያለብህን ለልባቸው እንድትናገር ዘንድ እኔ እጸልያለሁ በኢየሱስ ስም አሜን። እንዴት ናችሁ? እግዚአብሔርን በጣም አመሰግናለሁ። ዛሬም ለቃሉ ስላመነኝ የከበረውን ቃል እንዳካፍል እድል ስለሰጠኝ እግዚአብሔርን አመሰግነዋለሁ። መሪዎችም በጣም አመሰግናለሁ እድሉን ስለሰጣችሁኝ። እንደምታውቁት ከዚህ በፊት የተወሰነ ጊዜ ከብሉይ ኪዳን አንዳንድ መጽሐፍትን አብረን ልናይ ሞክረናልና አንዳንድ ሰዎች እቺ ልጅ አዲስ ኪዳን አታነብም እንዴ ስትሉ በመንፈሴ ስለተረዳው ዛሬ እግዚአብሔር ውስጥ ያስቀመጠውን ሐሳብ አብረን እናያለን። እግዚአብሔር ያስተምረናል ብዬ አምናለሁ። ዛሬ እንድንማማር ያሰብኩት ነገር ብዙዎቻችን ፊል አድርገን የምናውቀው ኤክስፒሪየንስ አድርገን የምናውቀው ነገር ግን ቨርባላይዝ አድርገን እንደዚህ የተሰማኝ ነው ብለን ማንናገረው ብዬ የማስበው ነገር ነው። እሱም ስለ ጥርጣሬ እንድናወራ ዘንድ ነው ውስጥ ያለው ሐሳብና አንዳንድ ጊዜ ጥርጣሬን በክርስትና ሕይወት ውስጥ ኤክስፒሪየንስ እናደርገዋለን በብዙ ምክንያቶች። አንዳንድ ጊዜ ቴዎሎጂካል ጥያቄዎች ሊሆኑ ይችላሉ። ነገር ግን ሁል ጊዜ እንደዛ አይደለም አይደል? አንዳንድ ጊዜ ደግሞ በሕይወት በምናልፍባቸው ነገሮች ውስጥ ክላሪቲ እንፈልጋለን። ነገ ምንድነው ምን ሆነው? በጣም ውስጣችን ብዙ ጥያቄዎች ይኖራሉ። ሰርቴኒቲ በመፈለግ ኔክስት ስቴፕ ምንድነው በሕይወታችን ወዴት ነው እየሄድኩ ያለሁት የሚሉ ጥያቄዎች ውስጣችን ሊኖሩ ይችላሉ። አንዳንድ ጊዜ ደግሞ የእግዚአብሔር ፕሬዘንስ በሕይወታችን ፊል አድርገን ኤክስፒሪየንስ እናደርጋለን። ግን አንዳንዴ ደግሞ ፊል ማናረግበት ሲቹዌሽኖች ሊኖሩ ይችላሉ። እግዚአብሔር አብሮኝ ነው በእውነት ከኔ ጋር ነው ወይ የምንልበት የምንጠይቅበት ሲቹዌሽኖች ውስጥ ልናልፍ እንችላለን እና በእንደዛ አይነት ነገር ውስጥ ስናልፍ አንዳንድ ጊዜ በጣም ስኬፕቲካል የመሆን ቴንደንሲ አለን አይደለ? ነገሮችን ኦቨርሊ ካልኩሌት አድርገን ማሰብ፣ ያንዳንዱን እንቅስቃሴዎችን በጣም ኩዌስችን ማድረግ እና እውነታውን ስናይ ራሱ ሰስፒሺየስ እንድንሆን የማድረግ ነገር ሊኖር ይችላልና
እግዚአብሔር ደግሞ በእንደዚህ አይነት ህይወት ውስጥ ስንኖር አንዳንድ ጊዜ አንዳንድ ነገሮችን ጣል ያደርጋል በህይወታችን ይፈቅዳል። ያለንበትን የልባችን ፖስቸር ምኑ ጋር ነው ልባችን ምኑ ጋር ነው የሚለውን ለማሳየት እግዚአብሔር የሚፈቅዳቸው ነገሮች በህይወታችን። ለዛ ነው ክርስቶስ ማቴዎስ ምዕራፍ 7 ላይ ዝናብ መጣ ጎርፉም ጎረፈ ብሎ የሰነፍ ቤትና የጠቢቡን ቤት ሲናገር ዝናቡ አይደለም አይደል ያፈረሰው፣ ፋውንዴሽኑ መሰረቱ ነው የተገለጠው በዛ ነገር ማለት ነው። ስለዚህ እግዚአብሔር አንዳንድ ነገሮችን በህይወታችን ሲፈቅድ የልባችን ፖዚሽን ምኑ ጋር ነው የሚለውን ያሳየናል። አንዳንዴ ገልጦና ጥርጣሬን ኤክስፒሪየንስ እናደርጋለን ወይ የሚለው ሳይሆን በዛ ነገር ውስጥ ስናልፍ እንዴት ነው ሪስፖንድ የምናደርገው እንደ ሰው። እኔ ምንም ተጠራጥሬ አላቅም ምንም ጥያቄ የማይፈጠርብኝም በህይወቴ የምንል ሰዎች ቲፕ አድርገን ወይ ለሌላ ሰው ብንሰማም ችግር የለውም። ግን እውነታው ዲፕ የሆነ የውስጣችንን ነገር ብናይ አንዳንድ ጊዜ እንደዛ አይነት ነገር ውስጥ እናልፋለንና ከአንድ ደቀ መዝሙር ህይወት እግዚአብሔር እንዴት ነው ጥርጣሬ ውስጥ ስናልፍ የሚለውን እግዚአብሔር የሚያስተምረን እናያለን። ዮሐንስ ምዕራፍ 20 ስናይ ስለ ትንሣኤ ማለዳ ስለተፈጠረው ታሪክ ነው የምናየውና ከትንሣኤ በፊት የክርስቶስን አገልግሎት ስናይ የክርስቶስ ህይወት የተደበቀ ህይወት አልነበረም አይደለ? በግልጽ ብዙ ነገሮችን ሲያደርግ ነበር፣ በኦቶሪቲ ሲመሰክር ነበር፣ እግዚአብሔርን ማንነት ሲገልጥ ነበር፣ በሽተኞች ሲፈወሱ ነበር፣ ብዙዎች የኃጢአት ይቅርታን ሲያገኙ ነበር፣ የተራቡ ሲጠግቡ ነበር። ብዙ ነገሮችን ክርስቶስ አድርጓል እና ይሄ ሁሉ አክሲደንታል አልነበረም አይደል? የክርስቶስ መምጣት ሐዋርያው ጳውሎስ ሲናገር በህግና በነቢያት የተመሰከረለት ይላልና የኢየሱስ ክርስቶስ መምጣት ከውለቱ ጀምሮ እስከ ሞቱ ድረስ የተነገረታል እና ድንገት የተፈጠረ ነገር አይደለም። እና ኢየሱስ ክርስቶስ ከሞቱ በፊት ደግሞ በህይወቱ በጣም ኢንቨስት ያደረገው ደቀ መዛሙርት ህይወታቸው ላይ ክሎዝሊ ከነሱ ጋር ጊዜን ሲያሳልፍ ነበርና እንደውም ማቴዎስ ምዕራፍ 16 ላይ ይገደል ብዙ መከራ ሊቀበል ዘንድ ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ነበር ይላል እና ክሎዝሊ ደቀ መዛሙርት ከክርስቶስ ጋር በሚኖሩበት ጊዜ ሞቱንና ትንሣኤውንም ይገልጥላቸው ነበር። የትንሣኤ ቀን የምናየው ግን እንደዛ አይነት ኤክስፒሪየንስ አይደለ? እንደተነገራቸው የእውነትም ክርስቶስ ከሞት እንደሚነሳ በእንደዛ አይነት ኤክስፔክቴሽን አይደለም ሲኖሩ የነበሩት። ለዛ ነው ምዕራፍ 20 ስታነቡት ዮሐንስ ከሙታን ይነሳ ዘንድ እንዲገባ የሚለውን የመጽሐፉን ቃል ገና አላወቁም ነበር ይላል። ወደ መቃብሩ ስፍራ ሄደው ጴጥሮስና ዮሐንስ መቃብሩ ባዶ እንደሆነ ካዩ በኋላ ነገር ግን ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበር፣ ፉሊ አልተገለጠላቸውም ነበር። እና ወደ ትንሣኤው ቀን ስንመጣ ዛሬኛ ተነስተዋል እያልን ሴሌብሬት እያደረግን በጧቱ ተነስተን ቸርች መተን ሴሌብሬት የምናደርገው አይነት ቀን አልነበረም። የትንሣኤ ቀን መጀመሪያ ላይ በጣም በብዙ ጥያቄ ውስጥ ኮንፊውዥን ውስጥ እና ፍርሃት ውስጥ የነበሩበት ሲቹዌሽን ነበር። እንደውም ከደቀ መዛሙርቱ ይልቅ ቀድመው የክርስቶስን ትንሣኤ ኤክስፒሪየንስ ያደረጉት ሴቶች ነበሩ አይደለ? መግደላዊት ማርያም እና ሉቃስ ደግሞ በጣም በዲቴል ዲስክራይብ ያደርጋል የትንሣኤውን ኢቨንት እና ሌሎች ሴቶች እንደነበሩ ይናገራል። እና ቁጥር 19 ላይ ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳለ ኢየሱስ መጣ። እና ሴቶቹ ያንን ኤክስፒሪየንስ ካደረጉ በኋላ የትንሣኤውን ጌታ ካዩ በኋላ ደቀ መዛሙርቱ ሰምተው ነበር። ጴጥሮስና ዮሐንስ ደግሞ መቃብሩ ባዶ መሆኑን አይተው ነበር። ግን በቁጥር 19 ላይ እንደሚለው ተሰብስበው ፍርሃት ውስጥ ነበሩ፣ ኮንፊውዥን ውስጥ ነበሩ። የተወሰነ እውቀቱ ነበራቸው። ሉቃስ ሲናገር የኤማሁስ መንገደኞች ኢየሱስን ኢንካውንተር ካረጉ በኋላ በዚህ ስፍራ እንዳሉ ይናገራል። ደቀ መዛሙርቱ አሉ፣ ሌሎች ተከታዮችም እንዳሉ ይነገራልና ግን አይሁዶቹን ፈርተው በር ዘግተው ሳለ ክርስቶስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው።
ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው ይላል። ትንሣኤን ስናይ ኤክስፒሪየንስ የተደረገ እውነት ነው፣ የተረጋገጠ እውነት ነው። የኢየሱስ ክርስቶስ መሞትና መነሳት የሆነ እንደ ታሪክ የምናወራው ነገር ሳይሆን ኤክስፒሪየንስ ያደረጉት በአይናቸው ያዩት። ለዛ ነው ዮሐንስ አንደኛ ዮሐንስ ላይ ሲናገር ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በአይኖቻችንም ያየነውን የተመለከትነውም እጆቻችንም የዳሰሱትን እናወራለን ይላል። የኢየሱስ ክርስቶስ መነሳት ኤክስፒሪየንስ የተደረገ የታየ፣ ለዛውም እጆቹንም ጎኑንም አሳያቸው ይላል። እና ትንሣኤው ሪል እንደሆነ እንመለከታለን። እዚህ ጋር የሆነ ታሪክ አይደለም እየሰማን ያለነው፣ እንደ አፈ ታሪክ እንደዚህ ተብሏል የምንለው ሳይሆን ኢየሱስ ክርስቶስ በአካል ተገልጦላቸው ያንን የትንሣኤ አካል ኤክስፒሪየንስ ያደረጉ ሰዎች ናቸው። እና ክርስቶስ ያኔ ሲመጣ በተዘጋ በር ውስጥ ተጨንቀው በር ዘግተው ባሉበት ሰዓት ላይ ጀስት ኢማጂን አድርጉት እስቲ። አፒር አደረገ መሃል ላይ ማለት ነው። በር ተዘግቷል፣ በጣም ተጨንቀዋል። አንደኛ ነገር የሚወዱትን ተስፋ ያደረጉትን ከብዙ ነገር ዴሊቨር ያደርገናል ብለው የሚያስቡትን ጌታ አጥተዋል። ከዛ በኋላ መቃብሩ ባዶ እንደሆነ ቢሰሙም ግን በብዙ ኮንፊውዥን ውስጥ ነበሩ። አይሁድን ፈርተው ነበረ እና ደጆች ተዘግተው ፍርሃት ውስጥ ተውጠው ባሉበት ኢየሱስ ክርስቶስ መጣ። ሰላም ለእናንተ ይሁን። አስባችሁታል? እነዚህ ሰዎች እኮ ጌታን አባንደን አድርገውታል። እስከ መስቀል ሞት ሲሄድ፣ ሲገረፍ፣ ሲተፉበት፣ ብዙ ነገር ሲያደርጉበት እነዚህ ደቀ መዛሙርት ከጎኑ የነበሩ ሰዎች አይደሉም። የት ነበራችሁ? እንዴት ከጎኔ ያልነበራችሁ ማለት ይችል ነበር። ግን እርሱ ሰላምን ይዞ መጣ። በዛም ብቻ አይደለም፣ ማረጋገጫ ሰጣቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። እንዳልኳችሁ ፊዚካሊ የትንሣኤውን አካል ኢየሱስ ክርስቶስን አዩት፣ ኤክስፒሪየንስ አደረጉት። ሰላምን ሰጣቸው፣ ማረጋገጫ ሰጣቸው። ከዛ በኋላ በዛም አላበቃም፣ ተልኮ ሰጣቸው ማለት ነው። አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። እና ልክ ኢየሱስ ክርስቶስ ከሞት እንደተነሳ ተሰብስበው ላሉ በፍርሃት ውስጥ ላሉት ሰላምን ሰጣቸው፣ ማረጋገጫ ሰጣቸው፣ ሚሽን ሰጣቸው። ነገር ግን ይህን ሚሽን ደግሞ አኮምፕሊሽ የሚያደርጉበትን መንፈስ እፋለባቸው እና መንፈስ ቅዱስንም ተቀበሉ ይላል። ያንን የትንሣኤውን መንፈስ ኢየሱስ ክርስቶስን ከሙታን ያስነሳውን፣ ለዛ ነው ጳውሎስ ሲናገር ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ውስጥ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጣል ይላልና መንፈስ ቅዱስ ከፍጥረት መጀመሪያ የነበረ፣ ፍጥረት ላይ የነበረ፣ ብሉይ ኪዳን ላይ ብዙዎችን ኢኪፕ ሲያደርግ ለብዙ ለስራው ሲያነሳሳ ሲያበቃቸው የነበረ መንፈስ በክርስቶስ አገልግሎት ላይ ከመጸነሱ ጀምሮ ጥምቀቱ ላይ ሞቱ ላይ የነበረ ያ መንፈስ የትንሣኤው መንፈስ ወደ እነሱ እፍ አለባቸውና ያንን መንፈስ ተቀበሉ። ለዛ ነው ጳውሎስ ሲናገር መንፈስ ቅዱስ በብዙ መልኩ ተገልጧል፣ ስራው ተገልጧል መጽሐፍ ቅዱስ ላይ። ግን የኃይሉ ትልቅነት የተገለጠው ኢየሱስ ክርስቶስን ከሙታን ሲያስነሳ ነው ይላል አይደለ? የኃይሉ ታላቅነት የተገለጠው ይሄን እንድትረዱ ለምናለሁ ስለናንተ ሲል የኃይሉ ትልቅነት መንፈስ ቅዱስ ምን ያክል ፓወርፉል እንደሆነ የተገለጠው ኢየሱስ ክርስቶስን ከሙታን ሲያስነሳ ነው ይልና ያን ሴም ስፒሪት ኢየሱስ ክርስቶስ እፍ አለባቸውና ኃይለኛ የሆነውን መንፈስ ተቀበሉ። እና አስቡት ምን ያክል ኤክሳይት የሚያደርግ ኢቨንት ሊሆን እንደሚችል። ተስፋ በቆረጡበት ሰዓት ምንድነው ጣፈንታችን ብለው በሚሉበት ሰዓት በፍርሃት ተውጠው ላሉ ሰዎች ኢየሱስ ሾው አፕ ሲያደርግ፣ ሰላምን ሲሰጣቸው፣ ሲያረጋግጥላቸው፣ መንፈስን ሲሰጣቸው፣ አንድ ደቀ መዝሙር ግን ይህን ሁሉ ኢቨንት ሚስ ሲያደርግ እናያለን ቁጥር 24 ላይ። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ
ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርቱ ጌታን አይተነዋል አሉት። ቶማስ ለምን እንዳልነበረ ምንም የተገለጸ ነገር ስለሌለ አናቅም። ነገር ግን ይህን ኢቨንት ሚስ አድርገው ስላደረገ ሌሎች ደቀ መዛሙርት ግን ሲነግሩት አስቡት። ላይክ አንዳንድ ጊዜ መልካም ዜና ውስጣችን ኖሮ ለሰው ለመናገር ምን ያክል ኤክሳይት እንደሚያደርገን አስቡና ኢማጂን አድርጉ እስቲ። ኢየሱስን እኮ አገኘ ነው። ከዛ በኋላ ሳናስበው ቤት ውስጥ በር ዘግተን ቁጭ ብለን ሾው አፕ አደረገ፣ ተገለጠ። ከዛ በኋላ አሳየን፣ እውነት እርሱ እንደሆነ አሳየን፣ ሚሽን ሰጠን፣ እፍ አለብን፣ መንፈስ ቅዱስን ሰጠን ብለው ሲነግሩት ግን ቢካዝ ኤክስፒሪየንስ ያደረገው እስከ መስቀል ነው። ቶማስ ከክርስቶስ ጋር ነበረ በጉዞ ላይ ብዙ ነገሮችን ሲያደርግ ኢየሱስ ክርስቶስ የሚያደርጋቸውን ብዙ ነገሮች ኤክስፒሪየንስ አድርጓል። ከዛም በላይ ግን መጨረሻ ላይ መስቀሉ ላይ ሲተፉበት ሲገርፉት መሞቱን አይቷል። እስከዛ ድረስ ነበር የእሱ ኤክስፒሪየንስ የነበረውና እነሱ ኤክሳይትድ ሆነው ኢየሱስን አይተነዋል ሲሉት የቶማስ ምላሽ በጣም የሚገርም። ቁጥር 24 እርሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም። ከዚ እንዳልኳችሁ እርሱ የሚያውቀው ያየው ኤክስፒሪየንስ እስከ መስቀል ነው። ስለዚህ የሚነግሩትን ነገር መቀበል አልፈለገም። የችንካሩን ምልክት በእጆቹ ካላየው እሱም በቂ አይደለም። ጣቴንም በችንካሩ ምልክት ካላገባው ስቲል እሱም በቂ አይደለም። እጄንም በጎኑ ካላገባው አላምንም። እዚህ ጋር ቶማስ ትንሳኤውን ብቻ አይደለም ሪጀክት እያደረገ የምናየው፣ ልቡን ጋርድ ሲያደርግ ነው አይደለ? እነዚህ ሰዎች ከቶማስ ጋር አብረው የነበሩ ፕሮባብሊ አብረው ሲበሉ ሲጠጡ የነበሩ ደቀ መዛሙርቱን ያውቃቸው፣ አይ ዊትነስ ናቸው፣ የአይን እማኝ ናቸው። ከዚህ በፊት ባላቸው ሪሌሽንሺፕ ሊያምናቸው ይችል ነበረ። ነገር ግን ይህን ካላደረኩኝ 3 ዲማንዶችን አስቀመጠ። በእጆች ካላየው የችንካሩ ምልክት፣ ጣቴን በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም። በእኔ ወይ ኢየሱስ ክርስቶስ ሾው አፕ ካላደረገ፣ እኔ በምፈልገው መንገድ ካልመጣ አላምንም። በእርግጥ ክርስቶስን እነሱ ያዩትን ኤክስፒሪየንስ ማድረግ መፈለጉ ክፋት አልነበረውም። እነሱ ያዩትን ነገር ለማየት መፈለጉ ክፋት አልነበረውም። ነገር ግን ከባድ ስቴትመንት አስቀመጠ፣ አላምንም። ብዙዎቻችን ህይወታችንን ብናይ ተመሳሳይ ነው አይደለ? ህይወታችን አንዳንድ ጊዜ ቶማስ እንደዚህ ነው ብለን ተጠራጣሪው ቶማስ፣ ባይብል ትሪቪያችን ማነው ተጠራጣሪው ዲሳይፕል እንላለን፣ ስም እንሰጠዋለን። ግን ፕሮባብሊ ቅድም እንዳልኳችሁ ቨርባላይዝ አድርገን ውስጤ ያለው ነገር ስሜት እግዚአብሔርን ሳስብ በዚህ ነገሬ ላይ የእግዚአብሔርን ታማኝነት ሳስብ እጠራጠራለሁ ብለን ባንናገርም የልባችን ፖስቸር ያ ሊሆን ይችላል። እግዚአብሔርን ላምነው አልችልም ቢካዝ ከዚህ በፊት በእንደዚህ አይነት ወይ ዲስአፖይንትድ ሆኛለሁ፣ ፍራስትሬት አድርጌያለሁ። ወይ ደግሞ አንዳንድ ጊዜ ልባችንን ጋርድ የምናደርግበት ነገር አለ። ኤክስፔክቴሽን እና የህይወት ሪያሊቲ አንድ ሳይሆን ሲቀር ኤክስፔክት ባረኩት ልክ ሆኖ ከምጎዳ ነገሮችን በጥርጣሬ ማስኬድ ይቀላል። ወይ ደግሞ እንደገና ድጋሚ ዲስአፖይንትድ ከመሆን ላምን አልችልም ብለን ልናስቀምጥ እንችላለን። የብዙዎቻችን ህይወት በብዙ ነገሮች እግዚአብሔር ማንነታችንን ሲገልጥ እንደዛ ይመስላል። ቻሌንጁ እንዴት መሰላችሁ?
ኩዌስችን ማድረግ ከዚህ በፊት እዚህ ስፍራ ላይ ተናግሬያለሁ ስለ ዕንባቆም መጽሐፍ ስናጠ እግዚአብሔርን ጥያቄ መጠየቅ እግዚአብሔር የሚፈራው ጥያቄም የለም። የኛ ክሪቲካል ቲንኪንግ አቅማችን የፈለገ ከፍ ቢል በእግዚአብሔር ልክ አስበን እግዚአብሔርን በጥያቄያችን የማስደንገጥ አቅም የለንም። እግዚአብሔር ሁሉን አዋቂ ነው። ጥርጣሬ ኩዌስችን ማድረግ ሳይሆን አንዳንድ ጊዜ ቻሌንጁ ምን መሰላችሁ? ጥርጣሬ የሆነ ሲዝን ኤክስፒሪየንስ ሳይሆን የልባችን ፐርማነንት ፖስቸር ሲሆን ያኔ ግን አደጋ አለው። የአንድ ቀን ኤክስፒሪየንስ ወይ ደግሞ በሆነ ቻሌንጅ ውስጥ ስናልፍ ኤክስፒሪየንስ የምናደርገው ሲሆን እግዚአብሔርን እንጸልያለን፣ እንጠይቃለን። ነገር ግን ኮንክሉድ አድርገን ቶማስ እንዳለው እንደዚህ ካልሆነ አላምንም ብለን ግን ፐርማነንትሊ አይደንቲቲያችን ሲሆን ግን ያኔ በጣም አደጋ አለው። ጥርጣሬ በህይወት ሲመጣ፣ አለማመን በህይወት ሲመጣ እግዚአብሔር ሆይ አለማመኔን እርዳው እንድንል ያደርገናል። ኮምፕሊት የሆነ ዲስቢሊፍ ላይ ስንሆን ግን ኦልሬዲ ወስኛለሁ እኔ ይሄ ካልሆነ አላምንም ወደ ማለት ይወስደናል። እና እንዳልኳችሁ ኩዌስችን ማድረግ እግዚአብሔር ሆይ ይሄን ነገር እንዴት ነው ብሎ ኪዩሪዮሲቲ ወይ ደግሞ የሆነ ነገር እግዚአብሔር እንዴት ሃንድል እያረክ ነው ብሎ መጠየቅ ሳይሆን እግዚአብሔር ሂር ኤንድ ዴር ኤቪደንሶችን ሲያሳየን የእግዚአብሔር ማንነት በተለያየ መንገድ እግዚአብሔር ሲገልጥ ዴይ ቱ ዴይ ላይፋችን ላይ እግዚአብሔር ማንነቱን ካራክተሩን እየገለጠ ስቲል ፐርሲስተንትሊ ግን እግዚአብሔርን አሁንም ኮንቲኒየስሊ ኩዌስችን ማድረግ ግን ያኔ ትልቅ አደጋ አለው። ያንን ነው የምናየው ከቶማስ ንግግር። ይሄን ካላደረኩ በዚህ ወይ ካላየው ከሚል ሽፍት ሲያደርግ እናያለን ወደ አለማመን ማለት ነው። በዚህ ወይ ካልመጣ ብሎ ከመጠየቅ አልፎ እኔ ባስቀመጥኩት መንገድ እኔ አፕሩቭ በማደርገው እኔ በምረዳው እኔ ዲስክራይብ ባደረኩት መንገድ እግዚአብሔር ካልመጣልኝ አላምንም። ነገሮች በእኔ ኮንትሮል ስር ካልሆኑ ዲስ ዴይስ አይ ቲንክ በእኛ ጀነሬሽን ትልቁ የእግዚአብሔር ካውንተርፊት ብዬ ማለት የምችለው ኮንትሮል ማድረግ ይመስለኛል። ህይወትን በእኛ ኮንትሮል ውስጥ ማድረግ መፈለግ፣ ነገን እኛ እንደምንፈልገው ማዘዋወርን መፈለግ ማለት ነው። የክርስቶስን ምላሽ እስቲ ከዚህ ታሪክ ውስጥ ቶማስ ተጠራጣሪ ነው እንደዚህ ከማለት ያለፈ ግን እግዚአብሔር ምን አይነት አምላክ ነው? እግዚአብሔር በእንደዚህ አይነት ሁኔታ ውስጥ እንዴት ነው ዲል የሚያደርገው? እንዴት ነው ሃንድል የሚያደርገው ሚለውን ስናይ ይሄ የቶማስ ተጠራጣሪነት ገኖብን ሳይሆን መውጣት ያለብን እግዚአብሔር ግን ምን ያክል በዚህ ውስጥ ታጋሽ ነው? እግዚአብሔር ምን ያክል በፍቅርና በኬር ነው ሃንድል የሚያደርገው ጥያቄዎቻችንን። እና ደግሞ እግዚአብሔር ለትልቅ ነገር የተጠቀማቸው ሰዎች በህይወታቸው ምን አይነት ነገር ውስጥ ያለፉ ሰዎች ናቸው? እነሱም ሰዎች ናቸው እንደኛ ሚለውን ነገር እንድናይ ማለት ነው። ቁጥር 26 ላይ ከ8 ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንህ አትሁን። እዚህ ጋር ክርስቶስ ራሱ ቶማስ ባስቀመጠው ቦታ ሲገኝለት እናያለን። እና በቃ በሱ ተርምስ ኤንድ ኮንዲሽንስ ማለት ነው። እና አለው እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን። ይሄ የእግዚአብሔር ጸጋና ምሕረት አንዱ መገለጫው ነው። በቃ እግዚአብሔር ባለን ስፍራ በጥያቄዎቻችን ቦታ ላይ ሲያገኘን ማለት ነው። ይሄን ሁሉ ጊዜ ቶማስ ከኔ ጋር ኖረሃል፣ በውሃ ላይ ስራመድ ተፈጥሮ ሲታዘዝልኝ አይተሃል፣ የሞተ ሳስነሳ ኤክስፒሪየንስ አድርገሃል፣ አይተሃል፣ የታመሙት ሲፈወሱ አይተሃል፣
ብዙ ታምራትን ሳደርግ አይተሃልና ከሞት ልነሳ እንደምችል እንዴት አትጠራጠርም አላለም። እንዴት ትጠራጠራለህ? ይቅርታ እንዴት ትጠራጠራለህ አይደለም ያለው። ና እይ። ለዛ ነው እግዚአብሔር አንዳንድ ጊዜ እያንዳንዳችንን የሚደርስበት ስፍራ እያንዳንዳችን ኤክስፒሪየንስ ብናወራ የሚለያየው የትና እንዴት ማግኘት እንዳለበት ያውቃል። እያንዳንዳችንን ህይወታችንን ትራንስፎርም ሊያደርግ ሲፈልግ ስለርሱ ያለን ነገር እንዲቀየር ሲፈልግ እግዚአብሔር አንዳንድ ጊዜ ባለንበት ስፍራ ይመጣል። ራሳችን ባስቀመጥነው ቦታ ላይ እንደዚህ ሾአፕ ብታረግልን ባልንበት ስፍራ እግዚአብሔር ሲመጣ እናያለን። አሹር አደረገው፣ አሳየው። በቃ ይህንን ነው የምፈልገው ያለውን። ከዛ በኋላ ግን እዛው ስፍራ ላይ እንዲቆይ ግን አልፈቀደለትም። ያመንህ እንጂ ያላመንህ አትሁን። ባስቀመጥከው ስፍራ ላይ እንደዚህ ነው ማየት የምፈልገው ባልከው ስፍራ መጥቼ አሳየሁክ። አሁን ግን ባለማመን ግን መቀጠል የለም። ያመንህ እንጂ ያላመናት። በቃ ኢየሱስ ክርስቶስን ካየ ኤክስፒሪየንስ ካደረገ ከዚህ በላይ ምን አለ? በህይወታችን ላይ እግዚአብሔር ይወደኛል፣ እግዚአብሔር እንደዚህ ብለን ስለ እግዚአብሔር ካራክተር ሁሌ ኩዌስችን የምናደርግ ከሆነ መስቀሉን ከማየት ውጭ ሌላ ምንም ዲሞንስትሬት እግዚአብሔር ሊያደርግልን የሚችለው ይሄ ዴይ ቱ ዴይ ላይፋችን ላይ እግዚአብሔር በእያንዳንዱ ነገራችን ማንነቱን ያሳየናል። ግን የመጨረሻ የማንነቱ ክላይማክስ የተገለጠው መስቀሉ ላይ ነው። ከዛ የሚበልጥ እግዚአብሔር እውነተኛ ፍቅር እንደሆነና ባለብዙ ምህረት እንደሆነ እግዚአብሔር ሊገልጥ የሚችልበት ሌላ ወይ የለም። በመስቀሉ ኦልሬዲ ገልጦ ጨርሶታል። ስለዚህ ዛሬም ኩዌስችን የምናደርግ ሰዎች ካለን ወደ መስቀሉ ነው ማየት የምንችለው። ያንን ስናደርግ ግን ኢየሱስ የሚለን አሁን አየህ ያመንህ እንጂ ያላመንህ አትሁን። ይሄ ያለበትን ጥያቄውን መልሶ በዛው አይደለም ክርስቶስ የተወው። እምነቱን ቻሌንጅ ሲያደርገው እናያለን። ኦነስት ሆነን እግዚአብሔር ፊት ጥያቄያችንን ማቅረብ እንችላለን። ምናልፍበትን ቻሌንጅ ልናሳየው እንችላለን። ነገር ግን ልባችንን አደንድነን እግዚአብሔር በሚያሳየን ማንነቱን ሲገልጥልን ግን እዛው አሁንም አለማመን ውስጥ መቆየት ግን በጣም አደገኛ ነገር። ምን መሰላችሁ? ጥርጣሬ ሁላችንም ኤክስፒሪየንስ እናደርጋለን ብያለሁ። ነገር ግን አለማመን የሚጀምረው ከመጠራጠር። ወደ አለማመን ከመሄዳችን በፊት የመጀመሪያ ስቴፕ የምንጀምረው በመጠራጠር። ልክ ብሉይ ኪዳን ላይ የእስራኤላውያን ታሪክ ስናይ እኮ ኦቨርናይት ተነስተው እግዚአብሔርን አናምንም አይደለም ያሉት። በእያንዳንዱ የህይወታቸው ኤክስፒሪየንስ ውስጥ እግዚአብሔር ከኛ ጋር ነው ግን ምናምን ማለት ነው የጀመሩት። የመጀመሪያ ሲጀማምራቸው ማለት ነውና ይሄ ኤቲስት ሆነው እግዚአብሔር የሚባል የለም አይደለም፣ ግን እግዚአብሔር በእውነት ከኛ ጋር ነው እያንዳንዱ ነገራችን ላይ ያያል ኬር ያደርጋል በሚል ነው የጀመሩትና ምድረ በዳ ላይ ቀሩ። እና ጥያቄ እግዚአብሔርን እንድናውቅ ጥሩ ግራውንድ ሊሆን ይችላል። ኢንፋክት እግዚአብሔር ደግሞ ማንነቱን እንዲያሳየን የሚጠቀምበት ስፍራ ሊሆን ይችላል። ነገር ግን እዛው ድዌል አድርገን እግዚአብሔር አሁንም ሲያሳየን ማንነቱን ሲገልጥልን እዛው ግን ምንቀር ከሆነ ያኔ አደጋ ነው። በጣም በስመ ኦነስቲ በቃ በጣም ራሳችንን ከድል እናደርጋለን። በቃ እንደዚህ ነው ያልን አለማመናችንን ብዙ ጊዜ ያሽሞነሞንን በዛው ለመቀጠል እንትን እንላለን። ግን እግዚአብሔር በመጽሐፍ ቅዱስ ያየነው በታሪክ የምናውቀው ለሰዎች ይደርስላቸዋል። ግን ከዛ በኋላ ግን ባሉበት ስፍራ እንዲቀጥሉ ግን እግዚአብሔር አይፈልግም። ባለማመናችን እንድንቀጥል ሮማንቲሳይዝ እያደረግን በቃ እዛው ሲቹዌሽን ላይ እድሜያችንን እንድናጠፋ እግዚአብሔር ፈቃድ አይደለም። እግዚአብሔር እንድናምነው እምነታችን እንዲያድግ ከጊዜ ወደ ጊዜ እግዚአብሔር በህይወታችን አንድ ስቴፕ እያሳደገን እንድንሄድ ነው እግዚአብሔር ሐሳብና ከዛ በኋላ ቶማስ ኮምፕሊት የሆነ shift ሲያደርግ ነው የምናየው። በቃ አላምንም እንደዚህ ካልሆነ ያለው ሰው ቁጥር 28 ላይ ጌታዬም አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለ። ይገርማል። ስለ ክርስቶስ ማንነት አዲስ ኪዳን ላይ ብዙዎች ዲክሌር አድርገዋል።
ጴጥሮስ አንተ ያው የእግዚአብሔር ልጅ ብሎታል። በብሉይ ኪዳን ላይ መምጣቱ የተነገረለት መጥምቁ ዮሐንስ እነሆ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ብሎታል። ማርታም መሲሁ እንደሆነ ተናግራለች። ብዙዎች ስለ ክርስቶስ ማንነት ዲክሌር አድርገው ኢቭን አጋንንት ራሱ the holy one ብለውታል አይደለ? ማንነቱን ዲክሌር አድርገዋል። ቶማስ ግን ካለማመን አልፎ በጣም ብዙ ስቴፕ መሄዱን እናያለን። አላምንም ያለ ሰው ኢየሱስ ክርስቶስን ኢንካውንተር ሲያደርገው ጭራሽ እንደውም ሌሎቹ ያላወቁትን የኢየሱስ ክርስቶስ ዲቫይን መሆኑን ጌታዬም አምላኬም ብሎ ሲናገር አይሮን ነው። ሌላ ሰው ካለ አዲስ ኪዳን ላይ ግን ጌታዬም አምላኬ ኢየሱስ ክርስቶስ ጌታ ብቻም ሳይሆን አምላክ ብቻም ሳይሆን የኔም ጌታ ነው የኔም አምላክ ነው ብሎ ዲክሌር ሲያደርግ እናያለን። አልፎ ሲሄድ ማለት ነው። እና አንዳንድ ጊዜ እግዚአብሔር እንደዚህ አይነት ሞመንቶች ላይ ራሱን ሲገልጥ ስለ እግዚአብሔር ያለን አመለካከት እግዚአብሔር ማንነቱን ዛሬ ካወቅነው ይልቅ እጥፍ አውቀን በጣም ብዙ ስቴፕ እግዚአብሔር ሊያስኬደን ይጠቀመዋል። እና እግዚአብሔር የሚያሳየንን ነገር ለመቀበል ልባችን ክፍት ሊሆን ዘንድ ያስፈልጋል። እና እየጨረስኩ ነው። ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለ። ሳያዩ ሲል ቅድም እንዳልኳችሁ ክርስትና ብላይንድ የሆነ እምነት ዝም ብላችሁ እመኑ የሚባል ሳይሆን ሂስቶሪካሊም ብዙ የአይን እማኞች የተናገሩት ከዚህ በፊት ስለ ትንሣኤ ዌድና ሂሊ እዚህ ቦታ ላይ ሲያቀርቡ የነበራችሁ ሰዎች ታስታውሳላችሁና በስጋ አይናችን ፕሮባብሊ ኢየሱስ ክርስቶስን አላየነው ይሆናል፣ ግን ልባችን አይቶታል አይደለ? ሄደን መቃብሩን ስፍራ ላይ ኢየሱስ ክርስቶስ ከሞት ተነስቷል የሚለውን ፊዚካሊ ሄደን መቃብሩን ባናይም ያ የትንሣኤ ኃይል ግን ልባችንን ሲቀይረው አይተነዋል፣ ኤክስፒሪየንስ አድርገናል። ምንም አይነት እግዚአብሔር ለኛ የሚያስፈልገው ልጁን ሰጥቶናል፣ መንፈሱን ሰጥቶናል። በእያንዳንዱ ህይወታችን ውስጥ እግዚአብሔር በሚያስፈልገው ልክ ማንነቱን በተለያየ መንገድ ይገልጥልናል። እና የቶማስ ችግር የነበረው የአይን እማኞቹን አለማመን፣ አብረው ከክርስቶስ ጋር የነበሩትን ሰዎች ሪላያብል የሆኑ ዊትነሶችን አለማመን ነበረና እግዚአብሔር በህይወታችን በተለያየ መንገድ እያሳለፈን ማንነቱን ሲገልጥ አለማመንን ኢንተርቴን ማድረግ እንደሌለብን ከዚህ ስፍራ እናያለንና በተለያየ የህይወት ጥያቄዎች ውስጥ በጣም በጥርጣሬ ልባችሁ ተሞላችሁ ሰዎች ካላችሁ ዛሬም የምለው ያንን ነው። ከኢየሱስ ክርስቶስ ውጪ ማሳየት የምንችለው ሌላም ነገር የለም። እግዚአብሔርም ቅድም እንዳልኩት ፍቅሩን ዲሞንስትሬት አድርጓል በመስቀል። ይሄን የትንሣኤውን ጉልበት ስናምን እግዚአብሔር ደግሞ ልባችንን በጥርጣሬ የተሞላ ልባችንን የመቀየር አቅም አለ እና ዛሬም ጌታ ባለንበት ስፍራ እያገኘን ነው። ኃይሉ ዛሬም አልቀነሰም። አሰራሩ ዛሬም አልተቀየረም። እግዚአብሔርን የምንጠይቀውን ነገር በታማኝነት በእግዚአብሔር ፊት እናቀርባለን። ነገር ግን አይደንቲቲያችን እንዳይሆን አለማመን ጋር እንዳንደርስ እግዚአብሔርን በመጠራጠር ህይወታችን ኮንሱም እንዳይደረግ ግን ሁልጊዜ ወደ መስቀሉ ማየት ይኖርብናል። አንዳንድ ጊዜ ህይወታችን የሚሄድበትን ዳይሬክሽን አለማወቅ በዚህ ነገር ውስጥም እግዚአብሔርን ልመነው ምንልበት ፓዝ ውስጥ ትልቁ ነገር ለእግዚአብሔር ማንን ሰሬንደር እና ከእግዚአብሔር ጋር ህብረት በማድረግ ብዙ ጊዜ እግዚአብሔር በብዙ መንገድ እምነታችንን ያሳድጋል። በጸሎት ያሳድጋል፣ በቃሉ በህብረት በምንካፈልበት ያሳድጋል፣ በአገልግሎትም እግዚአብሔር ያሳድጋል። እምነታችን ጊዜ በቃ ተቀባዮች ብቻ ሳይሆን እግዚአብሔር የሰጠንን በመስጠት ውስጥም እግዚአብሔር ያሳድገናል፣ ይቀይራል ህይወታችንን እና
እና ለእግዚአብሔር ህይወታችንን ሰሬንደር እንድናደርግ ልባችንን ስናይ የሆነ ኤሪያ ላይ በህይወቴ እግዚአብሔርን ላምነው እቸገራለሁ የምንለው ነገር ካለ ወደ ክርስቶስ መስቀል እንድናይ ትንሽ ደቂቃ ልስጣችሁና እግዚአብሔር ሆይ አለማመኔን እርዳው እንድንል እግዚአብሔር በዚህ ስፍራ ላይ ባላመንበት ቦታ ላይ ሲያገኘን እስካሁን ከምናቀው ባለፈ መገለጥ እግዚአብሔር ማንነቱን እንዲገልጥ ራሱን ለራሳችን እንዲገልጥ እግዚአብሔር ሆይ አለማመኔን እርዳው